ማርያም ስልኪ ለዮሐንስ እየትንሣኤ ወደ ሰጥቶ ወአይኮተቶ ቅድመ ገጸ ኩሉ ጉባኤ አፈወርቅ እንዘትብል ጊዜያተ ክሌ አፈወርቅ አለችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነስቷል። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከእንግዲህ ወዲህ ለሰው ልጆች ሰላምና ደስታ ይሁን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 12 ቀን ዮሐንስ አፈወርቅ ሊቁ እረፍቱ ነው እና እሱም በተመለከተ አጠር ያለ መልእክት እንነጋገር አለን። እዚህ በማኅሌተ ጽጌ ላይ አባ ጽጌ ድንግል የተባለ ሊቁ ለሊቁ እንደዚህ ብሎ ሲናገር እናያለን። ዛሬ አንዱን ማወደስ አንዱ ስለ አንዱ መልካም ነገር መናገር አንችልም። የትናንት አባቶቻችን ግን እንመልከት። ቅዱስ ያሬድ ስለ ሁሉ የኖረ ለራሱ ያልኖረ ነው። እንደገና አባ ጽጌ ድንግል ደግሞ ስለ ድንግል ማርያምና ስለ ቅዱሳን የኖረ ነው እንጂ ስለ ራሱ ኖረ አይልም። እና አባ ጽጌ ድንግል ስለ ሊቁ ስለ ዮሐንስ አፈወርቅ እንደዚህ ይላል። ስልኪ ማርያም ስልኪ፣ አዎ ማርያም ሆይ ጽጌ ትንሣኤ ማርያም ስልሺ፣ አዎ ለዮሐንስ የዮሐንስን አዎ የትንሣኤ አበባ አዎ መሰከረ ወይም መሰከረ፣ ተናገረ፣ አስተማረ፣ አሳየ ይላል። ማርያም ስልኪ አዎ ለዮሐንስ የትንሣኤ አዎ የዮሐንስን የትንሣኤ አበባ የእውቀት አበባ የሊቅነት አበባ ስላሳየ ስለተናገረ ስለመሰከረ ወደ ሰጥቶ አይኮተቶ ቅድመ ገጸ ኩሉ ስዕልሽ አዎ በጉባኤ መካከል ላይ አመሰገነችው አወደሰችው። የእመቤታችን ስዕል ማለት ነው። ሰላም ለስዕልክ እንተ ሰአላ በእዱ ሉቃስ ወንጌላውያን አሐዱ። ሉቃስ የሳላት ስዕልሽ በዚያስ በስዕል ማለት ነው። የሚገርም ማለት የሰጠውን ክብር የነዚህ የሊቃውንቱ የነ ሉቃስ የነ ዮሐንስ አፈወርቅ ታሪክ ሲነገር እንደዚህ ነው። ሉቃስ አስተካክሎ ስዕሎ አዎ ያቀረባት፣ ዮሐንስ ደግሞ እንግዲህ ያው ንጉሱን ለማስተማር የእመቤታችንን ድንግል ማርያምን አሳየኝ ብሎ አምላክ እናት እሱ ተሰቅሎ መከራ አይቶ ዓለምን ያዳነ ጢባርዮስ ቄሳር ማለት ነው። ዓለምን ያዳነ የእሱን እናት አሳየኝ፣ እነሆ እኔ በከበረ ቦታ አስቀምጣታለሁ ብሎ ጠይቆት ነበርና እግዚአብሔር ደግሞ የእናቱን በመልካም ኑሮ መኖር ስለማይፈልግ ሰውሮበታል። በዚህን ጊዜ ዮሐንስ ቢያመለክት እነሆ እኔን እንደተሰቀልኩ አድርገህ እሷን ደግሞ በመስቀል ስር ላይ እንዳለች አድርገህ ስለስጠው ብሏል። እዚህ ላይ ነው እንግዲህ እዚህ ስል ነው ማርያም ስልኪ የኔ እነሆ በእግዚአብሔር የተፈቀደልኝ ያንቺን የእናትነት አበባ ትንሣኤ እነሆ ተነሳስቼ ስስል አንቺ ደግሞ ፈቃድሽ ሆኖ በስዕል ውስጥ ሆነሽ ወደ ሰጥቶ አይኮተቶ ቅድመ ገጸ ኩሉ ጉባኤ በጉባኤ መካከል እንድታመሰግነኝ እንድታወደሰኝ አደረግሽልኝ። በዚህም ወደ ሰጥቶ አይኮተቶ ቅድመ ገጸ ኩሉ ጉባኤ አፈወርቅ እንዘትብል ጊዜያተ ክሌ። ስዕሏ ሁለት ጊዜ አፈወርቅ እያለች ተናገረች፣ አመሰገነች። ምን ይደንቃል! የመርቆሬዎስ ፈረስ ማኅሌት በተቆመ ቁጥር ይሰግዳል። ስዕል ይናገራል፣ የማይናገር ነገር የለም። አሁንም ይናገራል። ስነ ስቅለቱ ስነ የድንቅ ቅዱሳን ዛሬ እኛ ከምናስተምረው ይልቅ የቅዱሳን ስዕል፣ የመላእክት ስዕል፣ የደናግል ስዕል፣ የመስቀሉ ስዕል፣ እነዚህ ሁሉ አስተማሪዎች ላይ መከራን እውነትን እኛ እውነትን ልናገረው ላንናገረውም እንችላለን። ስዕላት ግን እውነቱን ነው የሚገልጠው። ለምሳሌ የስቅለቱን ስዕል እንመልከት። እዚህ ላይ ችንካር አለ፣ እዚህ ጋር ችንካር አለ፣ እዚህ ጋር ችንካር አለ፣ እዚህ ጋር ችንካር አለ፣ ሁለት እግሮቹ ላይ ችንካር አለ። ይህን ይናገራል፣ ይሰብካል። ጎኑ ላይ ጦር አለ፣ ይህን ይናገራል፣ ይሰብካል። ራሱ ላይ አክሊል አለ፣ ይህን ይናገራል፣ ይሰብካል። እንደገና በዚህ የወረደውን ደም ይሰብካል፣ ይናገራል። እንደገና ደግሞ ሰውነቱ ራቁቱን ሆኖ ወገቡ ላይ ብቻ ልብስ ትንሽዬ አድርጎ ነው የተሰቀለውና ይህን ሁሉ ይናገራል። ባጭሩ ቅዱስ ጊዮርጊስ በነጭ ፈረስ፣ መርቆሬዎስ በጥቁር ፈረስ፣ እነ ገላውዴዎስ በቀይ ፈረስ እያለ ስዕል ይናገራል። ስዕል አስተማሪ ነው። የእመቤታችን መልአኩ ቅዱስ ገብርኤል ሲያበስራት ልጇን ተአዝላ ስትሰደድ፣ ልጇን በቤተልሔም ስትወልደው፣ በቀራንዮ መስቀል ስር ሆና ስታለቅስ ስዕል ይናገራል፣ ያስተምራል ማለት ነው እና ማርያም ስዕልኪ አለ። ስዕልሽ እነሆ ታሪክን ተናገረ።
በጉባኤ መካከል አፈወርቅ አው እያለ 2 ጊዜ ተናገረ ይላል። ይሄ ዮሐንስ አፈወርቅ ማለት ይሄ ነው እና ዮሐንስ አፈወርቅ አለችው እመቤታችን ናት። ዮሐንስ አፈወርቅ ያለችው ዮሐንስ አፈወርቅ ከሊቃውንት መካከል አንዱ ነው። እንደውም ከሊቃውንት ከፍ ከፍ ብሎ የተገኘ ሊቅ ነው። ምንድን ነው የሚለው? ግንቦት 12 ቀን እረፍቱ ነው። ስለ ሀገሩ ሲናገር ከእስክንድሪያ አገር ሰዎች ወገን ነው። አባቱ አስፋኒዶስ ይባላል። እናቱ አትናስያ ትባላለች። እሊህም ደጋጎች ባለጸጎች ነበሩ ይላል። የገብረ መንፈስ ቅዱስ አባት የስሙ ማን ነው? የተክለ ሃይማኖት አባት፣ የአቡነ አረጋዊ አባት። እነዚህ እንደው ይገርመኛል። እኔ ሁሉም እነዚህ ክቡራን ንዑዳን የሆኑ ሊቃውንት መነኮሳት የሚገኙት ከከበረ ቤተሰብ ነው እና የከበረውን ቤተሰብ ሀብት እየተው በተጋድሎ ለምሳሌ አቡነ አረጋዊን ስንመለከት ሀብተ መንግስት የነበረው አባት ሀብተ መንግስቱን አስረክቦት ነበር፣ ግን አልፈልግም ብሎ ነው የዘላለም መንግስትን ፈልጎ የመጣው ማለት ነው። እና ምን ይላል? እግዚአብሔርን ጠይቀው መልካም ልጅ ወለዱ። በጥበብ በሞገስ በመልካም አስተዳደግ አሳደጉት። ጥበብና ማስተዋል እግዚአብሔር ደግሞ አድሎት ነበረ። ከዚህ ላይ ደግሞ የእናትና የአባት ምክር ይጎበኘውና ያስተካክለው ነበር ይልና ከብዙ ቀን በኋላ አቴና ወርዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱም ከብዙዎች ሊቃውንት መካከል ከፍ ከፍ አለ። በነገራችን ላይ በመጻሕፍት ደረጃ ዮሐንስ አፈወርቅ ታዋቂ ነው፣ ያው እንደምናውቀው ማለት ነው። ከፍ ከፍ ብሏልና ይላል። ከዚህም በኋላ ገና በታናሽነቱ መነኮሰ ይላል። ገና በታናሽነቱ መነኮሰ። የዚህን ምንድነው? ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ የውሃዌ ተፍቅር ወለ ዓለም ዓለምን አትውደዱት። ዓለሙ፣ ንብረቱ፣ ስልጣኑ፣ ሀብቱ፣ ውበቱ፣ አለባበሱ ሁሉ ያልፋል። የዚህን ዓለም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትርፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት አያችሁ፣ ወላጆቹ እናት አባቱ በሞቱበት ጊዜ ለሱ ብለው ድርሻ ብለው ከተውለት ገንዘብም ምን አልወሰድም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ ይላል። ማን ነው? ዮሐንስ አፈወርቅ ማለት ነው። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው ይላል። እኔ ይገርመኛል። ቅዱሳን ሁልጊዜም አንዱ ለአንዱ የሚያየው ነገር በጣም ደስ ይላል። እነሱ በራሳቸው አገልግሎት ተጠምደው ይኖራሉ። ይህኛው ሰውዬ ደግሞ ምን አለ? ወደፊት ስለሚሆነው ነገር በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። ህልም እኮ እያየለት እኮ ነው። ጴጥሮስ መክፈቻ። በነገራችን ላይ በማቴዎስ ወንጌል ምዕራፍ 16 ላይ መነ ይብልዎ ሰብእ ለወልደ እጓለ እመሕያው መነ ይብሉኒ ሰብእ ለወልደ እጓለ እመሕያው፣ ሰዎች ስለ እኔ ምን ይላሉ ምን ይናገራሉ ብሎ ጌታ ሐዋርያትን ሲጠይቃቸው ከነቢያት ከሙሴ ነው፣ ኤርምያስ ነው፣ ኢሳይያስ ነው፣ ያም ካልሆነ ዳንኤል ነው፣ ያም ካልሆነ ዮሐንስ መጥምቅ ነው እያሉ ይናገራሉ። እነሱ ያሉትን ይበሉ፣ እናንተ እኔን ማን እንደሆንኩ ትረዳላችሁ ብሎ ሲጠይቃቸው ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ የእግዚአብሔር ልጅ እግዚአብሔር ነህ፣ አንድም የሕያው እግዚአብሔር ልጅ እግዚአብሔር ነህ፣ አንድም አንተማ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለና መሰከረ። በዚህም ጊዜ ጌታ ምን አለው? ጴጥሮስ ወይ ብፁዕ ነህ እስመ ይከሰተ ለከ ሥጋ ወደም፣ ሥጋና ደም ይሄ የለበስከው ሥጋና ደም አልገለጠልህም። አላ ከሰተ ለከ አቡየ ዘበሰማያት፣ ሰማይ አባቴ ገልጦልሃል እንጂ። አንድም ሰማይ አባቴ ገለጠልህ። ስለዚህም አንተ ብፁዕ ነህ። ይልቁንም አንተ አለት ነህ። በአንተ አለትነት ቤተክርስቲያን እሰራታለሁ። የድንጋይ ጉዳይ የዓለት ጉዳይ አይደለም። በአንተ እምነት ክርስቲያኖች ሙሉ አምነው ይኖራሉ። ወልድ ዋህድ እያሉ አምነው ይኖራሉ ማለት ነው። ይህ ብቻም አይደለም። ምንድን አለው?
በአንተ አለው በምድር የፈታው በሰማይ የተፈታ ነው፣ በምድር ያሰርከው በሰማይ የታሰረ ነው። የመንግስተ ሰማያትን ቁልፍ ሰጥቼሃለሁ አለ። የምን ቁልፍ? የመንግስተ ሰማያትን ቁልፍ። አሁን ጴጥሮስ መክፈቻ ሰጠው፣ ዮሐንስ ደግሞ ወንጌል ሰጠው ይላል። በዚህን ጊዜ ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ፣ ዮሐንስ ወንጌል ሰጠው ይልና እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታው ደግሞ በሰማይ የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ። ማን? አዲስ ዳንኤል ሆይ በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከን መጠናልና እወቅ። የክብር ባለቤት የሆነ ይልቁንም የክብር ባለቤት ከሆነ ከታላቅ መምህር ማን? ከታላቅ መምህር ከኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እወቅ አለው ይላል። ወይም አሉት፣ እወቀና አሉት። መንግስተ ሰማያት መክፈቻ የተሰጠኝ እኔ ጴጥሮስ ነኝ አለው። አሁን ጴጥሮስ አናገረው። ምን አለ? የመንግስተ ሰማያት መክፈቻ የተሰጠኝ በእግዚአብሔር ዘንድ እኔ ነኝ አለው። ሁለተኛም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ ያልኩ በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ስንቱን ዋጋ ያስከፍላል። እኔ ነኝ አለና እኔ ነኝ እወቃል። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል አለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን አሁን የሚገርመው ነገር ይሄ ሰውዬ እያየ ያለ ማለት ጻድቅ ሲሲኮስ ነው ይህንን ያየው ማለት ነው። ይህንም ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ ይላል። በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ስለ ጴጥሮስ ካህንነት ጠብቅ፣ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን አሰማራ በተባለ ጊዜ ከዚህ በኋላ ተከተለኝ አለውና እየተከተለው ሲሄድ ዮሐንስ ዘወር ብሎ የጴጥሮስ ይህስ እንዴት ይሆናል? እስከምመጣ ድረስ ቢቆይ ምን አግዶህ አለው። በዚህ ጊዜ እንደማይሞት ጴጥሮስ አወቀ ይላል። እንደማይሞት ከተናገረው ተነስቶ ማለት ነው። እዚህ ደግሞ ሲስኮስ አለ። ይህንም ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ጴጥሮስ ዮሐንስ እንዳይሞት በኢየሱስ ክርስቶስ ንግግር አወቀ። ሲስኮስ ደግሞ ባየው ሕልም አወቀ ይላል። ከዚህም በኋላ ቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትን ተግሳጽን ደረሰ። ብዙ ቁጥራቸው የማይታወቅ ተግሳጻትና ድርሳናትንና ተግሳጽን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩ አራያውን ለውጦ እንደ ሰው ሆኖ ታየው። ወይም መልኩን መልአኩም እነሆ አራያውን ለውጦ እንደ ሰው ሆኖ ታየው እንጂ ወዳጄ አዲስ ዳንኤል ሆይ አትፍራ። መልአኩ አራያውን ለውጦ አዲስ ሰው ሆኖ ታየው። ምን አለ? ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። ቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ እግዚአብሔር ልኮኝ መጥቻለሁ። አንድም ከእግዚአብሔር የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትም ትምህርትን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔርን ተመልሰው ይድናሉና በእግዚአብሔር አንተ ተሾመሃል አለው ይላል። ማን ነው? መልአኩ። ማን ነው እሱ? ቅዱስ ሚካኤል። ዛሬ ግንቦት 12 ቀን አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ ነው ያለው። መንግስትም ውስጥ የጸና የብርሃን አምድ ትሆናለህ። መንግስትም ውስጥ የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል፣ ከእርሱም ጋር ሁሉም ካህናት፣ ዲያቆናት በማዕረጋቸው የሚያዝህንም አድርግ፣ የሚያዝህንም
አድርግ የእግዚአብሔር ትእዛዝ ነውና የሰው አይደለምና ሰዎች እኔ ከእግዚአብሔር ተልኬ መጥቻለሁ እነሱም ከእግዚአብሔር ተልከው ይመጣሉና የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባም አለው። የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህ በኋላ ያ መልአክ ለአባ ፊላታኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቁ እነሆ የሚሆነውን ነገር ከእግዚአብሔር ይጠብቅ ነበርና ሊቁ ዮሐንስ አፈወርቅ ጳጳሳቱ ወይም ደግሞ መጡ። አንድም ሊቀ ጳጳሳቱ መጣ፣ ከእርሱ ጋራም ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ጳጳሱ ወይም መነኮሳቱ ከጳጳሱ ጋር ሆነው ቅስና ሾሙት። አንድም ካህናቱን ይዞ ሊቃውንቱን ይዞ ጳጳሱ ዮሐንስን ቅስና ሾመው ይላል። ምክንያቱም ሊቀ ጳጳስ ወይም ጳጳስ ካጠገቡ ኤጲስቆጶሳት፣ መምህራን፣ ሊቃውንት አሉ። አንዱ አቅራቢ፣ አንዱ ፈታኝ፣ አንዱ ደግሞ የተለያየ ስራ አላቸው። ዋናው ስራው የሚሰራው በሊቀ ጳጳሱ ይሁን እንጂ ከሳቸው ጋር በቀኝም በግራም አብረው የሚያግዙ አሉ ማለት ነው። በሌላ መልኩ ጳጳሳት አንዱ ጳጳስ ክህነት ሊሰጥ ሲል በግራም በቀኝም ሌሎች ጳጳሳትም አብረው ይሄዳሉ። 4፣ 5 ጳጳሳት እስከ 10 እስከ 20 ድረሱ ነው። ግን እዚያ ውስጥ ክህነት የሚሰጠው አንዱ ጳጳስ ነው። ሁሉም አብረው ሆነው እዚያ ላይ ይሳተፋሉ። የቁስጥንጥንያ ሊቀ ጳጳሳትን ባረፈ ጊዜ ንጉሥ አርቃዲዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጳጳሳት አድርጎ ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ስራ ላይ ጸና። ሕይወትነት ባላቸው ትምህርቶችና ተግሳጾች ሕዝቡን ሁሉ የሚያስተምርና የሚያጽናና ሆነ ይለናል። በእውነት እኔም እናንተም እነሆ አንደኛ የምንማር፣ 2 በተማርነው የምንኖር፣ 3 እነሆ በተማርነው ኑረን ደግሞ የተማርነውን የምንጽፍ እንዲያደርገን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። እንግዲህ የዮሐንስ አፈወርቅ ነው ብዙ መጻሕፍትን ከጻፈ በኋላና ብዙ ተአምራትን ካደረገ በኋላ የሚገርመው ነገር ትዕቢተኞችን ከእግዚአብሔር በተሰጠው ጸጋ ዝቅ እያደረገ፣ ዝቅ ያሉትን ደግሞ ከእግዚአብሔር በተሰጠው ጸጋ ደግሞ ከፍ እያደረገ ታላቅ ስራውን ሰርቶ እነሆ ምን ይላል? ንጉሱ ከእርሱ ጋር ያሉት በሰሙ ጊዜ ይላል ምንድነው? እግዚአብሔርንም አመሰገኑት። ንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክ የወለደች ድንግል ማርያም ስለነበረችና አፈወርቅ ዮሐንስ ልሳነ ወርቅ፣ ዮሐንስ አፈ በረከት፣ ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ ይላል። የጀመርንበት ይሄ ነው። ምንድን ነው የሚለው እዚህ ጋር በዓለም ላይ ያሉ በአንጾኪያ ያሉ በቁስጥንጥንያ በተለያየ መልኩ ያሉ አላውያንን እያወገዘ እያስቀረ በጣም ትልቅ ስራ እየሰራ ከቆየ በኋላ የእመቤታችን አምላክን የወለደች የድንግል ማርያም ስዕል በእሷ ውስጥ ታምሩን መጀመሪያ ላይ ተመምረነዋል። የተደረገውን ነገር ባየ ጊዜ ንጉሱ ነው የሚለው እነሆ በጣም ደነገጠና ይልቁንም ደግሞ ስለተደረገለት ነገር እሷም ባያገኛትም ንጉሱ ስዕል የእመቤታችን ስዕል ሲሰጠው ደስ ብሎት አዝዞ ይላል ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያዩ ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈወርቅም ተብሎ ይጠራል። ግንቦት 12 ቀን የዕረፍቱ ቀን ነውና የሊቁ ዮሐንስ አፈወርቅ በረከቱ እንዲደርሰን ዮሐንስ አፈወርቅ አለችው። አፈወርቅ ምንድን ነው የሚለው? በአደባባይ በጉባኤ አፈወርቅ ብላ 2 ጊዜ አመሰገነችው፣ መታሰቢያውም ተደረገለት ይላልና ይህን ሁሉ አልፎ በዛሬው ዕለት ግንቦት 12 ቀን ዕረፍቱ ነው። እስኪ አንድ መልክ እንበል። ሰላም ለዮሐንስ እንተ አብደረ ስደተ። ሙሉ ታሪኩን ባለፈው ስለተማማርነው በገብረ መስቀል ሚዲያ ገብታችሁ ማየት ትችላላችሁ። ሙሉ ታሪኩን ዛሬ ባጭሩ ነው የተነጋገርነው። ሰላም ለዮሐንስ እንተ አብደረ ስደተ እሚሳተፍ በግፍ መፍቀሪተ ንዋይ ንግሥተ እምናፉ ዘወፃ ሰሚዮ ግዘተ እንበለ ይርግ ላይለ ወእንበለ ይረር ታይተ መላከ ሰማይ ቆመ አስተርተ ዓመተ ሰላም እብል ሱታፌ ዮሐንስ በህማሙ ሲሲኮስ ስሙ ክብረ ዮሐንስ አፈወርቅ እንተነጸረ በህልሙ መራሁተ እንዘይሜጥዎ ጴጥሮስ ቀዲሙ ወንዘይህዎ ወንጌለ ዳግሙ። ማነው? ዮሐንስና ጴጥሮስ ማለት ነው። ምንድን ነው? ዮሐንስ አፈወርቅ ከሚታወቅባቸው አንዱ የ80 ቀን ልጅ
ክርስትና አንስቶ ሊመጣ ሲሄድ መልአኩን መንገድ ላይ ያገኘዋል። ወዴት ትሄዳለህ? እነሆ ሕፃን ቅሰፍ ተብዬ ነው አለ። አይ ክርስትና ሳላነሳት አትቀስፍም አለና አንስቶ በሌላ መንገድ ሄደ። በ12 ዓመቱ ተመልሶ ያችል ሰርጓ ሆኖ እንግዲህ 13 ዓመት ማለት ነው። በዚያ ሲሄድ ቆሟል ያ መልአክ። መልአከ ሰማይ ይቆማል። 12 ዓመተ እነሆ በዚያ ሲሄድ መልአኩም ሞነ ነው አለ። አንተ ገዝተህ ሂዳል። እዚህ በኋላ ሄዶ ልጅቷን ገደለ ወይም ደግሞ እንድታርፍ አደረገ። ዮሐንስ አፈወርቅ ሄዶ ደግሞ አይ እኔ ገዝቸው ነው እንጂ በ80 ቀኗ ነበር ሊቀስፍ የነበረ። በዚያን ጊዜ የመጣሁኝ አቆምኩት፣ በሌላ መንገድ ሄድኩኝ፣ እስካሁን ጠበቀኝ። አሁን እንግዲህ የእግዚአብሔር ፈቃድ ስለሆነ ነውና ይችን ቀን ማለፍ ስለማይቻል ነው ብሎ አጽናንቶ አስተምሮ ልጅቷን ደግሞ እንግዲህ ያው ረፍት እንድታደርግ ተደርጓል ማለት ነው። በዚህ ነው እንግዲህ ምህና አለ ሰላም ለዮሐንስ እንታብደረ ስደተ የሚሳተፍ በግፍ መፍቀሪተ ነዋይ ንግሥተ እምናፉ ዘወፃ ሰሚዎ ግዘተ እንበለ ይርግ ላይለ ወእንበለ ይረር ታይተ መላከ ሰማይ ቆመ 12 ዓመተ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ሼር፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።